አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ሩታ የለቀቀችው ፎቶ በጣም አንጀቴ የበላች ወላሂ። እና በጣም ሩታ ዛሬ የለቀቀችው ፎቶ ያሳዘነችኝ። ምክንያቱም እዛ ቁጭ ብላ የምታደርገው ነገር የላትም። ያኔ የሆነ ቆሻሻ የሆነ ቪዲዮ እየለቀቁ እነሱ ያናድዷታል። በቃ ያን ቪዲዮ እያየች በቃ እየተናደደች የምታደርገው ነገር የላትም። እዛ ከሄደች ቤቷ ከሄደች የትም ቦታ እየሄደች የፈለገችውን እያደረገች እንትን ትላለች ማለት ነው። እዚህ ግን ያው እንደ እስረኛ እያየችው ስለሆነ መንቀሳቀስ ስላልቻለች ምንም ማድረግ አልቻለችም ሩታ ማለት ነው። ግን እዛ ከሄደች ወይ ክስ ትመሰርታለች ወይ ደግሞ ከሌላ ሰው ጋር የራሷን ላይፍ ትጀምራለች። በቃ የሆነ ነገር ታደርጋለች እዛ ማለት ነው እንጂ ቁጭ እጇን አጣጥፋ ቁጭ ብላ እንትን አትልም፣ እነሱን አታይም ማለት ነው። ግን እዚህ ከሆነች ደግሞ ያው የእነሱን ብቻ ማየት ያለባት እንጂ በቃ ያኔ ምንድነው እስር ቤት ማለት ነው አሁን እዚህ የሆነባት ማለት ነው። ግን እዛ ከሄደች የሆነ ነገር ለማድረግ ነው የምትሄደው እንጂ ዝም ብላ ለመቀመጥ አይደለም። ያው በሰው እዚህ የመጡ ምናምን እናንተን አስረበስኳችሁ በዛ አማሃኘች እንጂ አይደለም። እንደዛ ሀሳቧን የሚመስለኝ እዛ ከሄደች በኋላ የምትሰራው ስራ አላት ማለት ነው። በጣም የምትሰራው ስራ አላት ማለት ነው። ቢያንስ ወይ ትከሳቸዋለች ወይ ደግሞ ከሌላ ሰው ጋር እሷም ላይፏን ትቀጥላለች እንደዚህ ማለት ነው። እዚህ አሁን ከማንም ሰው ጋር ላይፍ መቀጠል አትችልም። ያኔ ገና ነሽ እየተባለች ማለት ነው። እዛ ከሄደች ግን እንደፈለገ መራመድ ስለምትችል የፈለገችውን ትሰራለች ማለት ነው። እና በጣም ነው እንትን ያለኝ ያኔ 1 ወር 2 አመት ነው የታያት አሁን ለሷ ማለት ነው። ያው ቤተሰብ ነው ይጨነቃል እንጂ አሁን የሷ 2 ወር የሷ 1 ወር በቃ 1 አመት እና 2 አመት ነው የታያት ማለት ነው። በጣም ሩቅ ሆኖባት ነው በእነሱ ማለት ነው። እንደኔ ራሱ አንድ ልጇን ይዛ በአንዱ ሀገር ብትሄድ ይሻላታል ወላሂ። በቃ በተለይ ዛሬ የሚለቁት ቪዲዮማ እዛ ከሄዱ የሚለቁት ቪዲዮ ወይኔ አብርሽ በቃ ጅላንፎ ሆኗል። ጅላንፎ ያኔ እሷን እየተበቀላት ነው። ግን ይሁን ቤተሰብም በቃ አያገባችሁም ሊላቸው ይችላል እኮ አይታመንም። እሱ አሁን ቤተሰቦቹ እንደዛ እየወጡ ያም እየወጣ ወንድሙም እህቱም አባቱም እየወጡ ይናገራሉ። አይ በኔ ህይወት ምን አገባችሁ ሊላቸው ይችላል። መቼም አንድ ጊዜ ተጃጅሏል አይደለ? መጃጃሉ ካልቀረ እንደዛ ብሎ ረፍ ነው የሚለው። እና አሁን ያለው አይደለም ሩታን ቀርቶ ሌላ ሰው ወደንስን ራሱ በጣም እያቃጠለ ነው ማለት ነው። በጣም ነው ያናል። እኔ ራሱ በጣም እየተናደድኩ ነው። እኔማ ቪዲዮአቸውን እኮ ላይ ትናንትና የለቀቁትን ቪዲዮ አላየሁም። ምን እንደሚያወሩ ምን እንደሚያደርጉ አላይም። የዛሬውንም ቪዲዮ ራሱ አላየሁም። በቃ ይሆን አለ አይደለ? እዚህ አረቦችን የሚጠሉት ምንድን ነው? በህይወታቸው የሚጠሉት ምንድን ነው? ወዘቃ ትባል ታውቃላችሁ? በአማርኛ ምንድን ነው የምትባለው? አጋራ ነው። አጋራ እንሽላሊቱ አጋራ። ያችን አረቦቹ ሲጦላት ቤታቸው ካለች አይደለም እንትን ክፍላቸው አይደለም በሳሎኑ ካዩት እዛ ቤት አይገቡም። የወንድ ማት መጥቶ ነው ቤቱን የሚያጸዳው ማለት አንድ አጋራ ካዩ ማለት ነው። እና እኔ ምናብርሽ እንደዛ ሆኖ ነው ያስጠልኝ። በቃ እንደው እኔ አብርሽን በፊት በቃ ያኔ ሰው እያገዘ ወጣቶችን ወደ ያልሆነ ቦታ ሲሄዱ እሱን ዩቲዩብ እየከፈተላቸው ምን እያለ ሲያበረታታቸው እነሱን በጣም እንትን ነው ነበር ማለት ነው፣ አደንቀው ነበር። ግን አሁን ያኔ ያሁኑ ስራው አይደለም ሌላ ሰው ቆርጦ ቤተሰብ ራሱ የሚያፍርበት ነው። ራሱ እሱ ወደ ኋላ ሲያው ያፍርበታል። ምክንያቱም አሁን ሩታ ብቻ በጣም እናደዳለሁ እኔ ራሱ ማለት ነው። በተለይ አንድ ወይኔ አቅፎ እንዲህ እያዞረ ሲስማት አይቼ እኔ ሩታ ስታየው ምን ልትሆን ነው? እኔ ራሱ እያየሁት እንደዛ ቅጥል ርር ያልኩት ማለት ነው። በቃ አንዴ ተጨማለቅ ምን አገባችሁ የሚለው አለ አይደለም? በቃ በእንደዛ መልኩ እየሄዱ ነው እነሱ። እና አሁን ሩታ ሀሳቧ የምትሄድበት ሀሳብ ይሄ ነው። የሆነ ስራ ልትሰራ ነው እንጂ ወደ ቁጭ ልትል አይደለም። ብቻ የሆነ ስራ ለመስራት ፈልጋ ነው እሷ ማለት ነው። እሷ
ሳይሆን ነገር ለማረግ ፈልጋ ነው። እዚህ ተቀምጬ ምን እሰራለሁ እና እዚህ ተቀምጬ ምንም ነገር ስለማላረግ ሂጄ የሆነ ነገር ላርግ ብላ ነው። ወይ ደግሞ አንድ ሰው ጋር የራሷን ላይፍ ቪዲዮ እየሰራች ምናምን ልትለቅ ሊሆን ይችላል። ወይ ደግሞ ሂዳ ልትከሳቸው ሊሆን ይችላል። አይታወቅም። ብቻ እሷ እዛ ልሄድ የምትለው አሁን ለሆነ ስራ ነው እንጂ እዚህ መቀመጥ ሰልችቷት አይደለም። ያኔ ቤተሰቦችን ብነግራቸው ራሳቸው ይገቡበትና ያኔ ነገሩ ይስፋፋል የሚለውን ይዛ ነው በራሷ በኩል ልታሰድ የፈለገችው። ብቻ በጣም ነው አንጀት ነው የበላሽ ወላሂ። እሷ መንቀሳቀሳችን እንደዚህ ልጅ ይዛለኝ እሱ እንደሆነ በቃ ኧረ ወንድ ልጅ ኧረ ወንድ ልጅ ኧረ ወንድ ልጅ በቃ እኔ በእርግዝናዋ ጊዜ ጎትቻት አለሁኝ። ካሁን በኋላ አልጎዳሽም፣ አላስቀይምሽም፣ በቃ ይቅርታ ልጄን አሳድጋለሁ ብሎ ይመለሳል የሚል ሀሳብ ነበረኝ በፊት ማለት ነው። እንደዛ መኪና ሲገዛላት እንደዛ ልጁን እየመጣ ሲያጫውት እንደዛ ወርቅ ሲገዛላት በቃ ይቅርታ ለወደፊቱ አስቀይሜሻለሁ በድዬሻለሁ እና ይቅርታ ብሎ ወደ ሩታ ይመለሳል ብዬ ነበር እና ወደ ሩታ ይመለሳል ብዬ ነበረ። እሱ ግን በቃ እንደውም በቀል ነው ያስኩት አለ። ልበቀላት ነው ምን ልላት ነው እያለ ነው። ቪዲዮዋቸው በጣም ያስጠላል። ዛሬና ትናንትና የሚለቁት ቪዲዮ በጣም ያስጠላል። ሩታ ደግሞ በቃ መቀመጥ ሰልችቷታል። ተቀምጣ የእነሱን ቪዲዮ ማየት ሰልችቷታል። ሂጅ የሆነ ነገር ላርግ ብላ ተነስታ ነበረ። ያው ቤተሰብ እንዳለ መልሰዋት ነው እንጂ እና ስለዚህ ቤተሰብ ጓደኞቼ እኔ እንጃ በጣም አሳዝናኛል የሩታ ማለት ነው። ብቻ ቀን ይወጣል፣ ምንም ችግር የለም። ይሄ የማያልፍ ቀን የለም። ይሄው ያን 9 ወር ሙሉ አርግዛ ተገላግለሽ በሰላም አሁን ደግሞ ልጇ አድጎላት እንደፈለገ በእጇ ይዛው ስትዞር እንደዛ ስትል ያልፋል ሁሉ ነገር። ብቻ ያኔ ትዕግስቱን አርግ ስጣት እንጂ እና ቤተሰብ የዛሬው ቪዲዮ